ርብቃ በፈጠረሽ የማይሆን ነገር ይፈጠራል እባክሽ አንቺ ብሩኬ ልፈትኩኝ አይደል ፍላጎትሽ ስለዚህ እጋልሻለሁ እባክሽን ርብቃ የማይሆን ነገር ይፈጠራል እባክሽ አስለምኝ አንዴ ውሳኔሽን ወሰነሻል ስለዚህ መሞት አለብሽ አረ ሳድራሱልኝ እጋልሻለሁ አረ ይሳለ ማን መስጠት ምን አርጋሽ ነው ልቀቀኝ ቢላው ጣይ ቆይ ምን አርጋሽ ነው ቆይ ምን አርጋሽ ነው ቢላው ልቀቂው አንተ ነው መለከ ቢላው ልቀቂው ልቀቀኝ ቢላው ነው የምልሽ ኦላ አንተ ሰው ይልቀቀኝ እቺ ሻጋ መልጠትሽ ነው እላቅሻለሁ ተረጋጊ መጀመሪያ ተረጋጊ ለቅሻለሁ ተረጋጊ ልቀቀኝ እለቅሻለሁ ተረጋጊ ልቀቀው ይኸውልህ እቺ ሻ በተመጠኝ አንተን ነው እሺ የምገለህ ኧረ ምን አይነቷ ወፈፌ ነች በእግዚአብሔር በስመ አብ ምን እብድኔት አልቤ መጣው ጌታ ሆይ ሰውዬው ባይኖር እኮ ገላይ ነበር ደግሞ ሳመጣ ከዚህ አካባቢ ቶሎ መጥፋት አለብኝ ይመዳናል አይርቃ ጭብሻ ዛሬ ልታመልጭ ነው ለጋለቅሽ ምን ፈልገህ መጣ ተረጋጊ እኔ አንድ ጊዜ ብቻ ላናግርሽ ነው የመጣሁት እኔ ካንተ ጋር ምንም ማውራት አልፈልግም እሺ ሚጣ ታውቆሻል ግን እንደ እብድሻ ይሆንሽ እኮ ነው ቆይ ለምንድን ነው ለምትወጂው ልጅ ፍቅርሽን ገልጸሽ ማትገላጊው አረ አሁን ደግሞ ሰበሰበ ጮታል አይደል እስኪ አስበው እንዴት ነው ለማፈቅረው ልጅ አፈቅራለሁ ብዬ የምነግረው ሴት እኮ ነኝ እና ታዲያ ቆይ እሺ እስከ መቼ ነው በዚህ ሁኔታ መቀጥዩ አላውቅም ግን አይቶ ሊረዳኝ ይገባ ነበር እሱ ግን ደደብ ሚጣ ይኸውልሽ አልገባሽም እንጂ እኮ ፍቅርሽን በውስጥ ይዘሽ በጣም እየተጎዳሽ ነው ያለሽው እንዴ እንደ እብዱሻ እኮ ከሁሉ ጋር መናከሱ ነው አልሰራሽ እንዴ በቃ ፍቅርሽን በወዲሽ መያዝ ከዚህ በላይ ሊበቃሽ ይገባል ተወኝ እስኪ ብሩክ እንዴ ሚጣ እያለቀሽ ነው እንዴ እባክሽ ሚጣ እኔ እንደዚህ እንድትሆኚ ፈልጌ አይደለም በቃ አታልቅሺ እኔ እዚህ ቤት ውስጥ ማንም አይረዳኝም ብሩክ ማናችሁም አትረዱኝ ወይ ጣጣ አንተ እንኳን አትረዳኝ እሺ በቃ ካልሆነ ወይ አንደኛሽን አልቅሽና አልቅሰሽ እንኳን ቀለል ካለሽ እሺ በቃ ወይ በደንብ አልቅሽ እንክቢ መድኃኒት ልትወስጂ አይደል እንዴ በቃኝ ትንሽ እኮ ነው የበላሽው ትንሽ መብላት አለብሽ በቃኝ ባይሆን መድኃኒት ስጠኝ እሺ እንግዲህ ካልሽ ትንሽ ብትበይ ጥሩ ነበር አመሰግናለሁ ይሄ ብርሽን ነው አመሰግናለሁ ያልሽው አዎ ምን ነው አይ ምንም ገርሞኝ ነው ምንድነው የሚገርመው ሁሌ ስታማርሪና ስትረግሚኝ እንጂ ስታመሰግኝ ሰምቼሽ አላውቅም ለዛ ነው ምናልባት አዲስ ሆኖብኝ ነው ደግሞ ያውቃል በእውነት ነው በጣም ደክሞኛል በርግጥ መድኃኒቱ ማምጣት በጣም ገርሞኝ አልተረዳሽኝም እንጂ እኮ እኔ በጣም ነው ማሰብልሽ ያው ነገር ግን የጣፈንታ ነገር ሆኖ ሁለታችንም የተለያየን አርጋ አገናኘች እኔ ደግሞ በፍጹም አንቺን ማጣት አልፈልግም እውነታው ግን እኔ መቼም ያንተ ልሆን አልችልም ይሄንን እርግጠኛ ነኝ እነግራለሁ በነገራችን ላይ
ላደረኩብሽ ነገር ሁሉ ይቅርታ ልጠይቅሽ እፈልጋለሁ። በጣም ይቅርታ። እንደፈለክ ከተጫወትክብኝ በኋላ ይቅርታ ስጠይቀኝ በህመሜ ላይ መሳለቅ አይሆንብህም? ከይቅርታ በላይ ምንም ልልሽ አልችልም። ትናንትና ስለ እህቴ ባወራነው ጉዳይ በአንቺ ቦታ እህቴ ሆና ቢሆንስ ብዬ ሌሊቱን ሙሉ ሳስብ ነው ያደርኩት። እና ምን ተሰማ? በጣም ከባድ ነው። አንቺ ላይ እንደዛ አይነት ነገር ማድረግ አልነበረብኝም። ያው በጊዜው በጣም ተናድጄ ስለነበረ ምንም ማገናዘብ አልቻልኩም ነበር። በስሜቱ የሚመራ ሰው ሁሌም በጸጸት ራሱን ሲወቅስ ነው የሚኖረው። አንተም ያንን ጣፋንታ ነው የደረሰ። ማን ነው ጋሼ በረንኮክ? አበበ ነው። አበበ ጎረቤታችን? አዎ እሱ ነው። ቆይና ምን አለ? እናማ በዚህ ሳምንት ውስጥ የቤት ኪራዩን ካልከፈላችሁ ለቃችሁ ትወጣላችሁ አሉን። ወይ ስቃይ። እሺ ቆይ ደግሞ ምንድነው የሚሻለው? እንግዲህ አንድዬ እንደው እንዳደረገ ያድርገው እንጂ እኔ ምንም ማድረግ አልችልም። ምን ያሁን ደክሞኛል። ጋሽ እንደው በጣም እኮ እንደው ግራም ያጋባ ነገር ነው። አንዱ ሲባል አንዱ። እሺ ቁጭ በል እስኪ። እኔ የምልህ ርብቃ እንዴት ናት? እንደው ትንሽ ንዴቷ ወረደላት? አሁን ደህና ናት። ያው ምንም አትልም። ቆይ ምን ሆኜ ነው አለች? ቆይ እንደዛ ስትበሳጭ የነበረው እንደው ምክንያቷን ነግረሃለች? ጉርምስና ነው ጋሼ። ጉርምስናው እኮ ነው እንደዚህ የሚያነጫንጫት። አትቀልድ ብሩኬ። እኔ እኮ ተጨንቄያለሁ። አውቃለሁ ጋሼ። ስለዚህ በዚህ ጉዳይ እኔ ባትቀልድ ነው ደስ የሚለኝ። እሺ ጋሼ፣ ከዚህ በኋላ እውነቴን ነው አልቀልድም። እና ምን እንደሆነች አልነገረችህም? እሱን እንኳን አልነገረችኝም። ብቻውን ደህና ናት፣ ተረጋግታለች። እሱ ሲሆን መረጋጋቷ ራሱ ትልቅ ነገር ነው። እብድ ደግሞ ምን ቀረኝ ብላን የምትደውልብኝ? አንቺ አምሻል እንዴ? ምን ቀረኝ ብለሽ ደግሞ የምትደውልብኝ? ላስጠነቅቅሽ ነው የደወልኩት። እሺ ከዚህ በኋላ ከብሩኬ ራቂ። ከዛ በዛም ማደርገውን አንቺ አታውቂ። እገልሻለሁ። ምን እምፈራሽ መስሎሽ ነው የምታስፈራሪኝ? እኔ ልዕልት መቼም ሰው አልፈራም። እምፈራው አንድ ፈጣሪ ብቻ ነው። እንደዛ ነው? ዛሬ ሰው ደርሶልሽ ስላመለጥሽ ሌላም ጊዜ ታመልጭኛለሽ ማለት አይደለም። እሺ አታመልጭኝ፣ እገልሻለሁ። ስሚ፣ እስካሁን ዝም ያልኩሽና ህግ ቦታ ያላሳወቅኩት ለዛ ምስኪን አባትሽና ለብሩክ ስል ነው። ባይሆንም አኖሮ አሳስርሽ ነበር። አረ ጭራሽ ተስፈራሪኝ መንብሻል። ይኸውልሽ ሴትዮ፣ አሁን ጭንቅላቴን አታዙሪው። እሺ አንድ ነገር ብቻ ነው የምነግርሽ። ዛሬ ከብሩኬ ጋር ያለሽን ቀጠሮ ሰርዡ። በፍጹም አልሰርዘውም። ብሩክን አገኘዋለሁ። ልዕልት ነግሬሻለሁ። ዛሬ ብሩኬን የምታገኙ ከሆነ መጨረሻሽ ነው የሚሆነው። ቆይ አንቺ በግድ ወደደኝ ነው እንዴ? ብሩክ ፈልጎ ከኔ ጋር ከሆነ መቼም ቢሆን አታለያየንም። እሱም መቼም እንዳታስቢው እሺ። ሁለታችሁም አንድ ላይ ሆናችሁ ከማይ ሞተኝ እመርጣለሁ። እሱ ያንቺ ምርጫ ነው። እኔ ግን መቼም ብሩኬ እንደማልተው ወቂ። ሰላማዊ እገልሻለሁ ልዕልት፣ እመኚኝ፣ እገልሻለሁ። አንቺ እንዳዘጊው ሄሎ ሄሎ። ወይኔ ማትረባ ሰክተዋለች። አለቀሽም ልዕልት፣ አለቀሽም፣ በፍጹም አለቀሽም። ብሩኬ እንድትቀሚኝም አላደርግም በፍጹም። ማትረባ አይገርምም? ተገዝተ
የማይረባን ኢንስፔክተር ለብሩክ ሁሉንም ነገር ነግሮት። ቆይ ምን ብሎ ነው የተናገረው? ምን ያልነገረው ነገር አለ እንዴ? እኔ እሱ ላስገድለው ብዬ ትርሲት እንደሞተች ሁሉንም ነገር ነግሮት። ቆይ አንተ ይሄን እንዴት ልታውቅ ቻልክ? ራሱ ብሩክ አፋውቶ ነገረኝ። ታውቃለህ ተከስተ ጭራሽ ዝቶብኛል። ምን ብሎ ነው ይዛተብህ? እገልሃለሁ ብሎ ነው። እገልሃለሁ? ተው እባክህ፣ ዝም ብሎ እያስፈራራል። እውነቱን ካወቀ እስካሁን ለምን ዝም አለ? ለምን አልገደለም? እሱማ የሚለኝ እርግጠኛ እስከሆነ የተውኩ እንጂ እገልሃለሁ ነው የሚለው። ተው እባክህ፣ በጭባጫ ባለ ደግሞ እንዴት ነው እውነቱን የሚያረጋግጠው? ተከስተ የገዳዩ ማንነት ነው እና ምን እናለው ተከስተ? ይሄኔ እሱ ሲያዝ እውነቱ ይወጣል ብሎ የጠበቀ ይሆናል። እንደዛ ነው ተከስተ። ለዛ እኮ ነው ይሄ እርጉም ሳይያዝ ቶሎ መሞት አለበት ማለት። አንተ አትሰማኝም? እባክህ አትጨናነቅ። ኮማንደር ሁሉንም ነገር ፊክስ ያደርገዋል። ተከስተ በሱ ልንተማመን አንችልም። ለምንድን ነው ማንተማመን? ምን ይከዳኛል ብለህ ፈራህ እንዴ? እንደሱ ሳይሆን የሚፈጠረው ነገር አይታወቅም። ምን ማለት ነው የሚፈጠረው አይታወቅም ማለት? ይኸውልህ ተከስተ ምን አለ መሰለህ፣ ኮማንደሩ ከዛ ቦታ ላይ ቢነሳ በምትኩ ማን እንደሚተካ አናውቅም እንዴ። አሁን የሆነ ገገማ ሰው ቢተኩ ምን ልናደርግ ነው? ምንም ነገር እኮ ማድረግ አንችልም። እሱስ ልክ ነህ አይገርምም? አንተ እኔ እንደዛ አላሰብኩትም ነበር። ስለዚህ ይኸውልህ ያ የተረገመ ሰውዬ መገደል አለበት። እሱ ካልተገደለ እኔ እናንተ አለቀልም ማለት ነው። ቆይ ግን ኮማንደሩ እህትየው የት እንዳለች አልደረሰባትም? ምን ይደርስበታል? ይሄ ከረፈፍ የሆነ ሰውዬ እንዴ ዝም ብሎ ሆዱ መሙላት ብቻ እኮ ነው የሚያውቀው። እንዴ ሆዱ ወጥሮ ይዞራል። ደህና ስራ እንደሚሰራ ሰው እኔ እንደዚህ አይነት ፖሊስም አይቼ አላውቅም። ወደዛ መቃጠል ቢያገኛት ጥሩ ነበር። አየህ ቢያንስ እሷን ይዘን ማስፈራራት እንችል ነበር። እኔም ሐሳቤ እንደዛ ነበር። ግን ምን ዋጋ አለው? ያ ጀዝባ የሆነ ኮማንደር ፈዘዘ እንዴ። እኔ ቆይ ዘንድሮ ጀዝባው ነው እንደሚያጋጥመኝ። ምን ታረጋለህ? ጣፈንታ እሱስ ልክ ነህ። በጣም የሚያሳዝነኝ እንደሆነ ታውቃለህ? እጣ ፈንታዬ የማንንም ከርስ መሙላት መሆኑ። ምን ታፈጣለህ? ውሸት ነው የተናገርኩት። አንጎበሩ አለቀቀም እንዴ? አሬ ምን አይነቱ ጀዝባ ነው? አንጎበሩ አለቀቀም ይላል። አንጎበር ብራምባር ሰበረልሁ ብራምባር ሰበረልሁ ኦሆ በረክ ልጅ ሆ በልቾምቤ ምን ሆነ ነው? ኧረ ገና ቀውጥልሻለሁ ገና ያሸዋል ገና ያሸዋል ገና ያሸዋል ገና ኧረ አትጃጃል በእናትህ። ዛሬ ደግሞ ቢሮሽን ለወጥ አድርገሽዋል እባክሽ። ዝናብ ለመከላከል ነው እና አዳር እንዴት ነበር? አልጋውን ንቅረቅ አደረጋችሁት? ጥሩ ነበር። ምንም ግን አልተፈጠረም። ምን ማለት ነው? ምንም አልተፈጠረም ማለት እንደዛ አንሶላ አንጥፌ ብርድ ልብሳችሁንም አንጥፌ ምንም አልተፈጠረም ትይኛለሽ? ውይ ቾምቤ በቃ እሱ ምንም እንዲፈጠር አልፈልግም። ምንም ሳይፈጠር ተለያየን። አይ እና ያ ሁሉ ድካሜ ከንቱ ሆነ ነው የምትይ? ምን ማድረግ ይቻላል? ምንም ማድረግ አይቻልም። እኔ የምልሽ እንዴት ነው ይሄን ውበት አይቶ የተወው? ማለት የሆነ የተፈጠረ ችግር አለ በአደጋ ጊዜ ምናምን? እኔም እሱን ጠርጥሬያለሁ። እንዴ አጅሪት እኔ መዋሸት ጀመርሽ? ምንድን ነው የምታወራው? እኔ ምንም አልዋሸሁም። ዋሽተሽኛል። ፊትሽ በልዞ እያየሁ አይደለም እንዴ? እና ምናልባት ስትላፉ ያልጋው ጠርዝ መጥቶሽ ይሆናል። እኔ እኮ ቾምቤ ነኝ። ልትሻውይኝ ነው እንዴ? የሰርጌ ለታ ከበሮ ተመታ ታታታ አረግሽው። አይጃግኒት አጭ አኮራሽኝ። እባክህ ቾምቤ አትጃጃል። ምንም አልተፈጠረም አልኩህ እኮ። አይ ኧረ አልሰማሽም። ሼቢዞች ነው መናገር የፈራሽው። ኧረ ጭራሽ ታይ። አንተ ደግሞ አታምነኝም እንዴ? ብሩክ ይሙት ምንም አልተፈጠረም። ብሩክ ይሙት ነው ያልሽው? አዎ ቾምቤ ምንም አልተፈጠረም። እመነኝ። እና ታዲያ ፊትሽ ምን ሆኖ ይበለዘው? ዝም ብሎ ነው። ተው ስሞትልሽ ንገሪኝ። እየጠበኩሽ እኮ ነው። አንተ ሰውዬ አይነን ከኔ ላይ ልቀል እንጂ ምን ሆነ? በጣም ቆንጆ እኮ ነሽ። አንተ
ቀልደኛ አይደለህ እንዴ? ቆይ ለምን ኮሜዲ ነገር ምናምን ለምን አትጀምር? ይሄ እኮ ቀልድ አይደለም የእውነቴን እኮ ነው። ዝም ብዬ ሳይ ግን ጤነኛ ራሱ አትመስለኝም። እንደዚህ ተጎሳቆየ እያየኸኝ ታምሪያለሽ ትላለህ? የምሬን እኮ ነው። ሁሉንም የሚያፈዙበት ነው ያለሽ። እሺ አሁን አይንህን ከኔ ላይ ልቀል፣ አታፍጥብኝ። እስኪ ስለ ራስሽ ንገሪኝ። ምንድነው ስለ ራሴ የምነግርህ? ደስ ያለሽን ብታውቀው ጥሩ ነው ብለሽ የምታስቢው። እሺ ብታውቀው ደስ የሚለኝ አንድ ነገር አለ። ምንድነው እሱ? በጣም ነው የምጠላ ከምነግርህ በላይ። እሱንም አውቀዋለሁ፣ ብዙ ጊዜ ነግረሽኛል። እኔ ግን የገባህ አልመሰለኝም። ምን ያህል እንደምጠላ እስካሁን ድረስ አልገባህም። ምናልባት ያ ይገባኝ ይሆናል። አንቺም ደግሞ ምን ያህል እንደምወድሽ አልገባሽም። ያንተ ፍቅር ልክ እንደባብ ነው፣ መርዝ ብቻ ነው የሚተካው። እሺ አሁን ጭቅጭቁን ትተነው ሚኪያስ ምን አይነት ወንድም ነው ላንቺ? በጣም ሲበዛ ቅን ሰው ነው፣ ለእኔ ደግሞ ይሞትልኛል። እሱ ብቻ ነው ወንድምሽ ወይስ ሌሎችም አሉ? ቆይ ስለ ቤተሰቦቼ ለምን ማወቅ ፈልግ? ስለ እኔ ቤተሰብ ነግሬሽ የለ? ስለ አንቺም ቤተሰብ የተወሰነ እንድትነግሪ ብዬ ነው፣ ቅር ካላለሽ። ለእኔ ወንድሜ እህቴም እሱ ብቻ ነው። ለቤተሰባችን እኔ እና እሱ ብቻ ነን ልጅ። አንቺ ከቤተሰቦችሽ ጋር ነበር የምትኖሪው? ከአባቴ ጋር ነው የምኖረው። ይህን የኔን መታገስ ሰምቶ አንድ ነገር ሆኖ ነው የሚሆነው። በጣም ነው የሚወደኝ። እናትሽስ የሉም እንዴ? አዎ እናቴ የለችም። በልጅነትሽ ነው ወይስ ካደግሽ በኋላ ነው የሞቱት? የለችም ነው እንጂ እኮ ሞታለች አላልኩ። አልገባኝም። በህይወት አሉ ማለት ነው? እኔ እንጃ አላውቅም። በህይወት ትኖር ትሙት ምንም የምናውቀው ነገር የለም። የዛሬ 6 ዓመት አካባቢ ነው የጠፋችው። እንዴ የት ነው የምትጠፋው? ማለት አላፈላልጋችኋትም? በጣም ነው ያፈላለግናት። ያልገባንበት ቦታ የለም፣ ግን የትም ልናገኛት አልቻልንም። በጣም ነው ማዝነው። ተስፋ አደርጋለሁ አንድ ቀን እንደምታገኙት። ምናልባት ካልሞተች በህይወት ካለች እናገኛት ይሆናል። አይዞሽ፣ ተስፋ አትቁረጪ፣ ታገኛታለሽ። አንተ ካልገደልከኝ ነው። ይገርማል። በስተመጨረሻ አንድ የሚያመሳስለን ነገር ተገኘ። አንቺ እናትሽን፣ እኔ ደግሞ እህቴን፣ ሁለታችንም ተመሳሳይ ህመም አለብን። ተገስተ ሌላ ከባድ ችግር ተፈጥሯል። ሌላ ችግር ተፈጥሯል? አዎ ከባድ ችግር ተፈጥሯል። ኧረ በእናትህ ምንድነው? እሺ አሁን ከቅድሞ የባሰ ነው ደግሞ ይሄ? አዎ ከዛም የባሰ ነው። ምንድነው ንገረኛ። ተከስተ የብሩክ እህት ከሆስፒታል ወጣ እዚህ ሀገር ልትመጣ ነው። ተሽሏታል ማለት ነው? ቢሆን ነው ተከስተ። እንዴ ከሆስፒታል ወጣ እኮ የአውሮፕላን መግዣ ትኬት ገንዘብ ስጠኝ ብሎኝ ነበር። መቼም ቢሻላት ነው። እናንተ ለብሩክ ገንዘቡን ልትሰጠው ነው? አንተ ያማል እንዴ? አሬ ምን አይነት እንዴ? ቆይ እንዴት ነው ገንዘቡን ልሰጠው የምችለው? እኔ እንደውም ልንገር እዚህ ሀገር ባትመጣ ነው ደስ የሚለኝ። እኔ ምንም አላማረኝም ተከስተ። ታዲያ አንተ እኮ ብዙ መጨነቅ አያስፈልግም። ለምንድን ነው የማልጨነቀው? የሷ መምጣት እኮ ለኔ አደጋ ነው እያልኩ ነው ተከስተ። አይገባም እንዴ? እሱማ በደንብ ገብቶኛል። ቆይ ታዲያ ከገባ እንዴት ነው አትጨነቅም የምትለኝ? ንገረኛ። ያው ብሩክ ትኬት መግዣውን ገንዘብ ከየትም አያመጣም ብዬ ነው። አልገባህም ተከስተ። አንተ አይገባህም ሲጀምር። ግማሹን ብር አግኝቶ ግማሹን የጠየቀኝ። ከየት አግኝቶ ነው ደግሞ ግማሹን ብር? ያው ምን ከየት አባቱ ያመጣል ይሄ ልቅምቃሚ? ካሶ ተበድሮ ምናምን ነው አምን። አንተ ሁለቱም ሸለምጥ ማለት ነው። ይኸውልህ ተከስተ፣ መቅደስ በፍጹም ወደዚህ ሀገር መምጣት የለባትም ጭራሽ። እሱንማ ነገርከኝ እኮ። ቆይ ግን አንተ ለምንድን ነው ይሄን ያክል ወደዚህ እንድትመጣ ያለው? ምን አይነት ሚስጥር ብታውቅብን? አንተ ደጋግሜ ነግሬሃለሁ። እሱ አንተን አይመለከትም። እሺ ሁለተኛ ስለዚህ ጉዳይ እንዳትጠይቀኝ ነግሬሃለሁ ተከስተ። እሺ ተረጋጋ እንዴ። እኔ እንደዚህ የሚያስቀይም እኮ ነው ሁለተኛ አልጠይቀህም። ሁለተኛ ተከስተ፣ ሁለተኛ ስለዚህ ጉዳይ ደግመህ ብትጠይቀኝ ይሄ የማይረባ ጭንቅላትን ከአንገት ላይ ነው መለይልህ። እሺ እመነኝ፣ ደግሞ አደርገዋለሁ፣ እበጥስልሃለሁ። እሺ አልኩህ እኮ በቃ ተረጋጋ። ሁሌ ካናደድከኝ በኋላ ደግሞ ተረጋጋ አትበለኝ። እሺ ይልቁን አሁን አያድርግምልህን ታደርጋለህ። አለቀ። ምንድነው እሺ ማለት? ስማ ብሩክ ያገኘውን ገንዘብ ማለቴ ግማሹን ገንዘብ ቤት ውስጥ ነው ያስቀመጠው። አንተ ይሄንን በምን አወቅህ? እንዴት እንደሆነ አላውቅም፣ ግን እሱ ባንክ ቡክ የለውም። ያው ከቤት ውጭ ሌላ ቦታ ላይ ያስቀምጥ አይችልም ብዬ እኮ ነው። ምናልባት ልክ ልትሆን ይችላል። እርግጠኛ ነኝ ቤት ውስጥ ነው ያስቀመጠው። እሺ ቆይ ነው ምን እንዳደረግልህ የፈለገው? መቼስ ምልህ ገንዘቡን እንድሰርቀው አይደለም አይደል? ለምንድን ነው ማለት በደንብ ላለው ተከስተ ልንገርህ፣ ያንን ብር ከነብሩክ ክፍል ሄደህ ትሰርቃለህ። እኔ ይሄንን ማድረግ አልችልም። በጣም ይቅርታ። እኔ ማለት
ቆይ ለምንድን ነው የማታደርገው? እኔ ስርቁት ምናምን እኔ ከዚህ በኋላ መስረክ ከፈለኩም ይርብቃ ልብ ብቻ። አሃ በጣም ጥሩ። ትዕዛዜንም መቀበል እያቆምክ ነው ማለት ነው። በጣም ጥሩ። ቆይ እቺን ብቻ ለምን አሰራልኝም አንተ? ለምን ይሄን ብቻ አታረግም? አንተ የማንና ባንጎቨር ልታበጥር ነው? እኔን ስራ ምሳል ሰማኛለህ? ተከስተ ይሄን ወደን እኮ ዝም ብዬ የምጠቀጥቀው እንደዚህ አይነት ስራዎች እንድሰራለሁ። አንተ አዘኝ እኔን ቢያልኩ ነገር አለ እንዴ? በቃ እቺን ብቻ ለምን አትሰራም አንተ? ተከስተ በፈጠረ ዝም በለኝ እሺ። እንዴ አንተ ምን አይነት ፍጥረት ነህ? ቆይ አቃጥለህ ደፈኝ እንፈልገው እንዴ? አረ እኔ ባንተ ምክንያት ተቃጥዬ መሞት አለብኝ? ወይ ታጣ አንድ ቀን እንኳን እቺ ማድረግ ለአንተ ከባድ ነገር ነው። አንድ ነገር ነው እምቢ አልኩ። ቆይ ነገር በቃ ሂድ። እንደዚህ አድርጋሽ ዝም ማለት አለብን? አንቺ ግን ጤነኛ ነሽ? ቾምቤ ለመረዳት ሞክር እንጂ። ምንድነው የምረዳሽ? ንገሪኝ እስቲ ምንድነው የምረዳሽ? ይሄን ያ መንገደኛ ባይኖር ኑሮ ገላሽ ነበር። እሱስ ልክ ነህ፣ ግን ልጅቷ በፍቅር ታውራለች። ምን እያደረገች እንደሆነ እንኳን በቅጡ የምታውቅ አይመስለኝም። የፈለገው ሺህ ጊዜ ትውደደው፣ ግን አንቺ ምንም ማድረግ አልነበረባት። ታውቃት የለ እንዴ ልጅቷን? ሲጀመር እኮ እብድ ናት። እኔ ደግሞ ከሷ ይባስኩ እብድ እንደሆንኩ አሳያታለሁ። ምን ልታደርግ ነው ቾምቤ? እማደርገውን እኔ ነኝ የማውቀው። አንቺ ብቻ አርፈሽ ተቀመጭ እባክህ ቾምቤ፣ ምንም እንዳታረጋት ስሞትልህ። ልዕልት ይግባሽ እንጂ ዛሬ አንድ ነገር ካላደረግን እኮ ነገ ልገልሹላ ትችላለች። አውቃለሁ እሱን፣ ግን በራሴ መንገድ እንድፈታው ፍቀድልኝ። አንቺ እንዴት ነው ልፈች የምትችይው? መቼም ያቺ የምታክል ጠብደል ሴትዮ በጉልበት እንደማትቻት አሳምሬ ያውቀዋለሁ። እሱማ እንደማልችላት አውቃለሁ፣ ግን እሷን በጭንቅላት በልጠን መገኘት አለብን። እና አንቺ እንዴት ነው በጉልበት የሚበልጥሽን ሰው በጭንቅላት የምትበልጭው? ሌላው ቢቀር በህግ ልናስቆማት እንችላለን። እንደሱ ከሆነ ጥሩ። አሁን ግን ወደ ፖሊስ ጣቢያ እንሂድ። አሁንም አይሆንም እኮ። ለምንድን ነው የማይሆነው? ስራ አለብኝ። ትቀልሻለሽ እንዴ? ስራ ነው ከህይወት የሚበልጠው? በይ ስራ ይደርሳል። ተነሽ እንሂድ፣ ተነሽ። ወይ ቾምቤ ችካ አትበል እስኪ። ሌላ ጊዜ ቀስ ብሎ ይደርሳል። ደግሞ ብሩክ እንደከሰስናት ቢሰማ ደስ አይለውም እንዴ? እና እሱ ደስ አይለውም ተብሎ አንቺ ስትሞጪ ቆሜ ልኝ? አንተ ቆይ ለምን አትረጋጋም? እሷ እኮ የኔ ተረጋግታ ነው የሚሆነው። አንቺ ነገሩን ቀለል አድርገሽ ነው ያየሽው። ይህን ጉዳይ ብሩኬ መስማት አለበት። አይ ቾምቤ፣ እንደዚህማ ጉዳት ታደርገኝ። አይ ብሩኬ ሰምቶ የራሱን ፍርድ መፍረድ አለበት። ቾምቤ ተረጋግተን ነገሩን ማናስብ ከሆነ ምንድን ነው? ቾምቤ አንተ ቾምቤ፣ ይህ ምን አይነት ጣጣ ነው? አንዴ እምቢ ካለ እምቢ ነው፣ ደረቅ። ሄሎ ቾምቤ፣ እንዴት ነህ? አለው ብሩኬ፣ ሰላም ነው። ላገኝ ፈልጌ ነበር። የት ነህ? ቤት ነኝ። እሺ በቃ ና፣ እኔ ቤት ና፣ እየሄድኩ ነው። መቼ? አሁን? አዎ አሁን ነው። በአስቸኳይ ማውራት ያለብን ነገር አለ። ምን? ገንዘቡን አዘጋጀልኝ እንዴ? አዎ ብሩን አዘጋጅቼልሃለሁ። ሌላም ማውራ የምፈልገው ነገር አለ። ማውራ ነገር? ቆይ ምንድን ነው የምታናግረኝ? ብሩኬ እዛው ስትመጣ እናወራለን። እሺ በቃ መጣሁ። አፍጥነው፣ ቶሎ ና። እሺ እመጣለሁ። ጋሼ በቃ ልወጣ ነው። ምን አልከኝ ልጅ? ቾምቤ ጋር ላይ ነው። በዚህን ሰዓት ምን ትሰራለህ እሱ ጋር? እንዴ ጋሼ እስካሁን በስልክ እያወራሁ የነበረው ምንም አልሰማኝም እንዴ? አይ ልጅ ምኑን ሰማው? እንደው በሀሳብ ጭልጥ ብዬ ያው ብሩንም አዘጋጅቼልሃለሁ፣ በዛውም ደግሞ የማናገርህ ነገር አለ ነው እንግዲህ ነው። እንደዛ ከሆነማ ጥሩ። በቃ ቶሎ ደርሰና። በቃ እመጣለሁ። ጫማዬን አድርጌ መጣሁ። እሺ ልጅ እሺ። ቾምቤ ብሩኬ እንዴት ነህ? ሰላም አለ። ቁጭ በል። እሺ። እና አሁን እንዴት ነህ ታዲያ? ተሻለ? ደህና ነኝ፣ ምንም አይደለም። ዛሬ እንኳን ደህና ትመስላለህ። አዎ ደህና ነኝ። ምን ይምጣል? አይ ምንም አልፈልግም። ኧረ ተው፣ ምንም አትፈልግም? አይ ተው ይቅርብኝ። ይልቅ ለምንድን ነው እንደዚህ አጣልፍ የፈለግህ? ለሁለት ነገር ነው የፈለግኩ ብሩኬ። አንደኛው ገንዘቡን ልትሰጠኝ እንደሆነ አውቃለሁ። አንደኛውን ያላወቅኩት ለምን ነበር የፈለግህ? ዛሬ ልዕልትን አግኝተሃት ነበር እንዴ? በአካል አላገኘኋትም፣ በስልክ ግን አውርተን ነበር። ግን ለምን ጠየቅህ? ይህን ስነግርህ በጣም እያዘንኩ ነው፣ ግን ደግሞ መናገር አለብኝ የግድ ስለሆነብኝ። ምንድን ነው ቾምቤ? የተፈጠረ ነገር አለ እንዲያስጨንቅኝ? ምን መሰለ ብሩኬ፣ ዛሬ ጠዋት ልዕልት ተደብድባለች። ምን?
ተደብድባለች? አዎ ተደብድባለች። ቆይና ተጎድታለች? እሺ አሁን ቆይ እኔ ያለችው ቾምቤ ብዙም አልተጎዳችም፣ ደህና ነች። አሁን ቢሮ ነች፣ ስራዋን እየሰራች። ቾምቤ እውነትን ነው? አዎ እውነቴን ነው፣ ደህና ነች። ወይ ቾምቤ፣ እኔ ደግሞ የተጎዳሽ መስሎኝ በጣም ነበር ያስደነገጥከኝ። ቆይ ግን ማን የደበደባት? ማለት ሌቦች ናቸው? ኧረ አይደሉም። እቺ ልጅ በቃ ተይ ስላት ምንም አልሰማም ማለችኝ አይደል? ቆይ ድጋሚ በስራ ምክንያት ከሰው ጋር ተጋጭታ ነው? ኧረ በስራ ምክንያት ከማንም ጋር አልተጋጨች። እና በስራ ምክንያት ካልሆነ ታዲያ ምን አድርጊ ብሎ ነው የደበደባት? ቆይ ማን እንደደበደባት ምናምን ይታወቃል እንዴ? በደንብ ይታወቃል። እና ንገረኛ፣ ማን የደበደባት? እንግዲህ ርብቃ ናት የደበደበች። ርብቃ ደግሞ ማን ናት? እየቀለድክ ነው እንዴ ብሩክ? እውነቴን ነው። ርብቃ ማን ናት? አላወኳት። እህቴ የምትላት የጋሼ ልጅ ናታ። ማን? ሚጣ? ሚጣ ናት የደበደበቻት። ቾምቤ እየቀለድኩኝ አይደለም፣ እውነቴን ነው ብሩክ። ልዕልትን ደብድባ በጩቤ ልትወጋት ነበር። ቆይ አንተ የምርህን ነው እንዴ? ከምሬ ነው። ይህኔ ሰው ደርሶ በአድናት ኖሮ ልዕልት ይህኔ ሟች ነበረች። ቾምቤ እኔ የምትለኝን ነገር ማመን በጣም ይከብደኛል። ቆይ ምን ይሁን ብላ ነው የምትደበድባት? በምን ተደራሰው ደግሞ? ከብሩኬ ጋር እንዳትሆኝ ብላ ነው እንደዚህ መላቀጧ እስኪጠፋ ድረስ የደበደበቻት። ምን? ቆይ እሷ ምን አገባትና ነው ሲጀመር እንደዚህ የምትላት? እኔ እሱን አላውቅም፣ ግን ርብቃ የምትባል ሴትን አስቆማት። ያለበለዚያ ግን ጸቧ ከኔ ጋር ነው። እሺ አስቆማታለሁ። አሁን በቃቸው። ወዴት ነው የምትሄደው? ልዕልትን አግኝቼ ማናገር አለብኝ ቾምቤ። እሺ ያዘጋጀውልን ብር ውሰድ። እሺ በቃ ስጠኝ። ቻው። ደግሞ ጠንቀቅ በል፣ ያልኩህንም እንዳትረሳ። ርብቃን አስጠንቀቃት። እሺ በቃ ቻው። ቁጭ በል። ማናችሁ ልጆች? ብሩኬ። ልዕልት፣ ቾምቤ ንገረኝ፣ ነገር እውነት ነው? ቾምቤ እውነት ነው ወይስ አይደለም? እሱን ብቻ ንገረኝ። ምን መሰለ ብሩክ፣ እንዴ ቆይ እስቲ ጭራሽ ፊትሽን የመታችሽ ማለት ነው? ቀለል ያልክ ነው ብሩክ። ምን ቀለል ያለ ነው ትይኛለሽ? እንደዚህ ፊትሽ በልዞ አታካብድ። ትንሽ እኮ ነው ነካ ያደረገችኝ። ቆይ እቺን ባለጌ በዚህኛው አላልፋትም፣ የእጇን ነው የምሰጣት። በጣም እኮ ነው መስመሯን ያለፈችው። ምን ልታደርግ ነው? እማደርገውን አሳይሻለሁ። በዚህኛው አላልፋትም። ቆይ ብሩክ፣ ሌላ የምነግርህ ነገር አለኝ። ልዕልት አትድከሚ፣ በዚህኛው ምንም ብትይ አታስቆምኝም። ቆይ ለምን እንደዚህ እንዳደረገች የምታውቀው ነገር አለ? በደንብ አውቃለሁ። ብሩክ ቾምቤ። ሄሎ አንተ ጅል የሆንክ ልጅ፣ ምንድን ነው ያደረግከው? ምን አደረግኩ? ስለ ርብቃ ለምንድን ነው ለብሩክ የነገርከው? እና ታዲያ እስክትገልሽ ቁሜ ማየት ነበረብኝ? እንኳን ደስ አለ። ይኸው ዝቶ ነው ሄደው። የሆነ ነገር እንዳደርጋት በጣም ነው የፈራሁት። ምን ያደርጋታል ብለሽ? አንተ በጣም ተናዷል እኮ። የሆነ ነገሯን መታት እጁ ላይ ሰበብ ብትሆንስ? ምንም አትሆንም ባክሽ። እንደውም ትንሽ ያቅምሳትና ልክ ያስገባት። አትጨማለቅ ቾምቤ። አሁኑኑ ደውለትና አስቆመው። አረ ጭራሽ እኔ ነኝ ተው ብዬ ማስቆመው? አዎ የራስን ጥፋት ራስን ማረም ያለብን። እውነቱን ልንገርሽ፣ ጭራሽ አላደርገውም። ቢገላት ራሱ በጣም ነው ደስ የሚለኝ። እባክህ ቾምቤ፣ ሌላ ጦስ ውስጥ እንዳይወድቅ። እስካሁን ያለበት ችግር ይበቃዋል። ሌላ ችግር አትጨምርበት። እኔ አላስቆመውም። በይ ቻው። አሁን ስልኩን ልዘጋው ነው። ምን? በይ ቻው። ቾምቤ፣ አንተ ቾምቤ የማይረባ ሲያስጠላ። ሰበብ እንዳይሆንባት ትለኛለች እንዴ? ችሎ በደበደባትና ሰበብ በሆነባት ምንኛ ደስ ባለኝ። እሷ ደብድባው ልጁ ላይ ሰበብ እንዳትሆንበት።
አቺ ነጭ ምን እያደረክ ነው? ምንም አላደረኩም። ቤቱ እንደዚህ መስተካከለው ምንም አላደረኩም ትላለህ እንዴ? ታውቂያለሽ አይጥ እኮ ገብታብኝ እሷን እያራራጥ የት እንደሄደች አላውቅም። አይተሻታል? አራ አይጥ እያባረርክ? አዎ በእናትሽ የት ነው ያለችው? ወደዚህ ስገባማ አይቻታለሁ እኮ የት እንዳለች ጠፋኝ። ይገርምሃል እዚህ ቤት ከመጣው ጀምሮ ካንተ በስተቀር አይጥ አይቻላል። አንቺ እንዴት አባሽ ነው የጠገብሽው እንዴ? ጭራሽ እኔ ነው ከአይጥ ጋር የምታወዳድሪ? አዎ አንተን ከአይጥ ጋር ምን ታመጣለህ? ረሳሹ እንዴ? አሁን እኮ ትርሲት የለችም። ከዚህ ቤት መንቅሬ ማስወጣት ይችላል። ቤቱ አንተ መሰለክ እንደ አሽቀንጥራ የምታስወጣኝ? የብሩኬ ቤት እኮ ነው። ይሄን ያንተ ቤት ቢሆንም አሽቀንጥራ ነበር የምታስወጣኝ። አሃ እንደዛ ነው እንዴ የምታስቢው? አንተም እንደዛ ብታስብ አይሻልም? ጠብቂ፣ በቅርቡ ከዚህ ቤት ጠራርጌ ካላስወጣውሽ እኔ ሚኪያስ አይደለም። እሱ እናያለን። ለማንኛውም ከዚህ በኋላ እዚህ ክፍል ገብተህ ስበረብር እንዳላገኘክ እሺ? አሁን ውጣ። ጠብቂ፣ እንደዚህ እንደተጨማለቅሽማ አትቀሪ። ቆይ ግን ይሄ እስስት ምን አባቱ ፈልጎ ነው ቤቱ እንደዚህ ያመሰካከል? በጤናማ ይሆናል። እንዴት ነው ይሳካል? እባክህ ምን ይሳካልኛል? ለራሴ ተቃጥያለሁ። ምን ነው ምን ተፈጠረ? ይቺ ርብቃ የምትባል ሜንጦ እያለች የኔ ህይወት መቼም ሰላም አይደለም። መቼም ምን አደረገች? እሷ አይደለች እንዴ አሁን ራሱ መታ ያስቆመች? ቆይ አንተ ራስህ እነዚህ ሰዎችን ግን በጣም የተለማመጥካቸው አልመሰለህ እንዴ? ምን ላርጋቸው ተከስተ እንዴ? እኔ እኮ ግራ ገባኝ እንዴ። ምንድን ነው ግራ ገባኝ ማለት? ለምን ቆይ ከዚህ ቤት መንቅራት ታስወጣችሁ? እንደሱ ማድረግማ እችላለሁ፣ ግን ታውቃለህ በዚህ ሰዓት እንደሱ ማድረግ ልክ አይደለም። ምክንያቱም የባሰ ነገሮችን ነው የማባብሰው። እና ታዲያ እስከ መቼ ነው እንደዚህ እየተለማመጥካቸው የምትኖረው? ቶ ለጊዜው ነው። እንዴት አድርጌ መንቅሬ እንደማስወጣቸው ነው የሚያውቀው። እኔ ግን ብዙ ጊዜ ባሰጣቸው ደስ ይለኛል። ችግር የለውም ተከስተ፣ ሁሉንም ነገር አስተካክሏል። ሰላም ነው ብሩኬ? ምን ሆኖ ነው? እኔ እንጃ፣ ግን በጣም የተናደደ ይመስላል። እና ታዲያ የፈለገ ቢናደር ሰላም እያልኩት ዘግቶኝ ይሄዳል እንዴ? ይህ ብሽቅ። እኔ የምልህ ተከስተ፣ በእጁ ያዘውን ግን አይተዋል አይደል? እኔ እንጃ፣ ልብ አላልኩትም። ምንድን ነው እሱ? እንዴ እኔ እንጃ ትለኛለህ እንዴ? ብሩን እኮ ነው ያዘው። ይሄ እንከፍ ጭራሽ ብሩን ይዞ ነው የሚዞረው ማለት ነው። ኧረ አላውቅም፣ ግን ሌላ ገንዘብ እንዳይሆን። ሌላ ገንዘብ ከየት አባቱ ያመጣል? አንተ ይሄ ሰውዬ ቆይ ምን አባቱ ጀምሮ ነው? እኔ ምን አውቄ። ተከስተ፣ እንደምንም ብዬ ይሄን ገንዘብ እጄ ማስገባት አለብኝ። የታለች ጋሽ? የታለች? ማነች እሷ? ሚጣ የታለች? እላይ ክፍሏ ነች። ምን ነው በሰላም ነው የፈለካት? ቆይ ላወራት ፈልጋለሁ። እንዴ ቆይ ምን ነው ልጅ? እንደው የተፈጠረ ችግር አለ? እሷን ለብቻ ላናግራት ፈልጋለሁ። እሺ እንዳልክ ክፍሏ ነች። አሁን ነው የወጣችው። ቆይ አንቺ ልጅ ምን እየሆንሽ ነው ያለሽው? ምን አደረገ? ልዕልት ምንድን ነው ያደረግሻት? ምን አደረገችኝ? እንዴ አንቺ ንገሪኝ እንጂ እሷማ መናገር ያለበትን አንዴ ተናግራ ጨርሳለች። እንዴ ቆይ አታስቢም እንዴ አንቺ ልጅ? የሚገባትን ዋጋዋን ሰጥ። ዝም በይ። እኔ መታኝ? ለሷ ስትል ነው መታኝ? ለሷ ብዬ ሳይሆን የመታውሽ ጥፋት ይሰራሽ ነው ያስመታሽ። እንዴ ቆይ እንዴ ሰውን ለሞጋት ብለሽ ሆን ብለሽ ጩቤ ይዘሽ ትሄጃለሽ? እንዴ ቆይ አታስቢም እንዴ? ስለማስብማ ነው እንደዛ ያደረኩት። እሺ ካንተ እንድትርቅ የነገርኳት። አንተ ግን ምንም አይገባ ደደብ ደነዝ ነው። አፍሽን ዝጊ። ይኸውልሽ በቃ ከዚህ በኋላ ልዕልት አጠገብ ዝር እንድትይ አልፈልግም። እሺ? ኧረ እንደዛ? አዎ እንደዛ ነው። ከአሁን በኋላ ልዕልት አጠገብ ደረሽ የሚባል ነገር በሰማ እንዳሁኑ በጥፊ ብቻ መጥቼ የምተውሽ እንዳይመስል። እሺ? ውጣልኝ። ሻው ውጣልኝ። መውጣቱን እወጣለሁ። ያልኩሽን ነገር ግን በደንብ አስቢበት። እሺ? አስብበታለሁ። እንደው ብሩክ
እንደው ልጄ እንደው ምን ተፈጥሮ ነው? ምንም አልተፈጠረም ጋሼ። እንዴ ምንም አልተፈጠረም ማለት? ቆይ እንደዚህ እየጮኸች እንዴት ነው ዝም የምትለኝ? ጋሼ ምን የሷን ጸባይ ታውቀው የለ በቃ በትንሽ ነገር ተበሳጭተው። ቆይ ካንተ ጋር ተጣልታችኋል እንዴ? ኧረ ጋሼ በፍጹም አልተጣላንም። ኧረ እባክህ ብሩኬ እንደው ዝም አትበል እንዴ። የዚህ ልጅ ሁኔታ እኮ በጣም እያሳሰበኝ ነው እንዴ። እኔ በጣም ተጨንቄያለሁ። ጋሼ አንተ ብቻ ተረጋጋ በቃ ሁሉም ነገር ሰላም ይሆናል። በቅርቡ ይስተካከላል። መቼ ነው የሚስተካከለው ብሩኬ? እንዴ እቺ እኮ አንድ ልጅ እኮ ናት። የአይን ማረፊያዬ ናት። አንድ ነገር እንዳትሆንብኝ እየፈራሁ ነው። ጋሼ በቃ አንተ ብቻ ተረጋጋ። ግድ የለም ሁሉም ነገር ሰላም ይሆናል። ቆይ ማን የደወለልህ? ልዕልት ናት ጋሼ። ማናገር አለብኝ። በቃ አንተ እሷን አናግራት። እኔ ደግሞ እሺ ካለችኝ እስኪ ላረጋጋት። እሺ። ሄሎ ልዕልት። ሄሎ ብሩክ፣ ደህና ነህ? ደህና ነኝ። ርብቃን ምንም አላልካትም ማለት ያልጎዳህትም ማለት? እኔ እኮ እዚህ ተጨነቅኩኝ። አንቺ ደግሞ እንደው ቆይ የሚያስጨንቀውም ማያስጨንቀውም ነው እንደሚያስጨንቅሽ? ቆይ ደግሞ እንዴት ነው እንደዛ ላደረገችሽ ሴት በዚህ ልክ የምትጨነቂው? አንተ አልገባህም ብሩኬ፣ ለዛ ነው። ኦ ልዕልት፣ እኔ በጣም ነው የገባኝ። ሲጀመር ልጅቷ እኮ በጣም ነው መስመሯን እያለፈች ያለችው። ቆይ ያደረገችው ነገር ልክ ነው እያልሽኝ ነው እንዴ? እሱማ ልክ አይደለም። እኔ እኮ የሚገርመኝ ለምንድን ነው የምትከራከሪላት? እሺ ለማንኛውም ከዚህ በኋላ እንዳታሰቢ፣ አጠገብሽ ድርሽ እንዳትል አድርጌ ነው ያስጠነቀቅኳት። እውነት ስላስጠነቀቅካት ብቻ ከድርጊቷ የምትቆጠብ ይመስላል? አዎ የግድ መፍራትና ማቆም አለባት። አለበለዚያ እንደዛሬው በጥፊ ብቻ አልተዋትም። ብሩኬ ርብቃን በጥፊ መታሃት? አዎ። ለምን መታሃት ብሩኬ? እውነት ልክ አልሰራም። ለምን ትመታታለህ? እንደውም ከዚህ በላይ ነበረ እሷን መምታት የነበረብኝ። ያው ምን ታረጊዋለሽ፣ ሚጣ ስለሆነች ነው እንደዚህ በቀላሉ የተውኳት። ቆይ ግን ለምን እንደዚህ እየሆነች እንደሆነ አውቃለሁ? አዎ በደንብ አውቃለሁ። የእሷ ፍላጎት እኮ ከአንቺ እንድርቅ ነው። ያ ደግሞ በእኔ ምርጫ እንጂ በእሷ ምርጫ በፍጹም የማይሆን ነገር ነው። እሷ ደግሞ ያንን ማድረግ አልቻለችም። እሱስ ልክ ነህ፣ ግን ለምን ከኔ እንድትርቅ እንደፈለገች አውቃለሁ? ተይው፣ አይጠቅምሽም። የማይረባ ነገር ነው። ችግሩን ንገረኝና የማይረባ መሆኑን እኔ እወስናለሁ። እሷማ እንደምትለው ከሆነ ልዕልትን ራቃት ለገንዘብ ብላ ነው የቀረበች ነው። የእውነት ርብቃ እንደዚህ አለች? አዎ እንደዛ አለችኝ። እኔ ግን በፍጹም ላምናት አልፈለኩም። የለየላት ውሸታም ሆናለች። ዋናው ከኔ እንድትርቅ የፈለገችበት ምክንያት ሌላ ነው። አልገባኝም። ቆይ ምን አንቺ የምታውቂው ነገር አለ እንዴ? አዎ። ምንድን ነው እሱ? ርብቃ ፍቅር ይዟታል። እሱንም አውቃለሁ። እኔ እኮ እንደዚህ ሰፊ ያልኩት ሌላ ነገር የምትነግሪኝ መስሎኝ። መቼ ነው ስለዚህ ያወቅኸው? ትንሽ ቆየት ብሏል። እና ማን እንዳፈቀረች ታውቃለህ? አላውቅም። እሷም ስላፈቀረችው ልጅ አልነገረችኝም። ቆይ ግን አንቺ እንዴት ፍቅር እንደያዘ ልታውቂ ቻልሽ? በብዙ መንገዶች ነው ያወቅኩት። እሷም ደግሞ ነግራኛለች። እኔ የምለው ቆይ ስላፈቀረችው ልጅ የነገረችሽ ነገር አለ እንዴ? ርብቃ ያፈቀረችው አንተን ነው ብሩኬ። ምን እንዴ? ልዕልት ምን እያልሽ ነው? ቆይ እየቀለድሽ ነው? አዎ እየቀለድሽ መሆን አለበት እንዴ። ምን እያልሽ ነው እንዴ? ሚጣ እኮ ማለት እህቴ ናት። እንዴት ነው እሱ እኔ ልታፈቅረኝ የምትችለው እንዴ? የምትናገሪውን አስቢ እንጂ አንዳንዴ። እንግዲህ እውነታው ይሄ ነው። አንተ ቆይ እንዴት አይገባህም? ርብቃ እኮ በአንተ ፍቅር ታውራለች። ምን ፈልገህ መጣ? ውጣልኝ! ውጣልኝ! ለምንድን ነው እስከ ዛሬ ድረስ እንደምትወጂኝ ያልነገርሽ? ልዕልት ናት የነገረችህ? አዎ። በስተመጨረሻም ተረዳህ። የማፈቅረው የማይገባው ደደቡ ልጅ አንተ እንደሆንክ ካወቅክ አይደል? ለማንኛውም አሁን ጊዜው ረፍዷል። ቆይ ልብስሽን ሻንጣ ውስጥ የከተሽው ወዴት ልትሄጂ? አንተን የማላይበት ቦታ ርቄ እሄዳለሁ። እሺ ቤቱ በደንብ አድርጎ ይስፋ። አይ እንደዛማ አታደርጊም። ከዚህ ወዴትም አትሄጂም። ለምንድን ነው የማልሄደው? ከአሁን በኋላ እዚህ ምን ቀረኝ? ተይ እንደዚህ አትበይ። ቆይ እኔ ያላንቺ ማን አለኝና ነው ትተሽው የምትሄጂው? እሺ እኔን ተይ። ጋሽ እንኳን አያሳዝንሽም? ላንተ ልዕልት አለችልህ። ተይ 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 እንደዚህ አትበይ።
ለምንድን ነው ማልለው? ለሱ ስትል እኮ ነው እኔ የምታየኝ። ለሱ በጣም ይቅርታ አድርጊልኝ። ያው በሰዓቱ በጣም ስለተናደድኩኝ እንጂ አንቺ መንታ ፈልጌ ነበር። ይሄን ደግሞ ታውቂያለሽ። እጅን ልቀቀኝ ብሩኬ፣ ልሂድበት። እባክሽ እንደዛ ታደርጊ። መቼም አታስቆመኝም። እሺ አሁን ልሂድበት፣ ልቀቀኝ። አይሆንም፣ በጭራሽ እንድትሄጂ አልፈቅድልሽም። ልቀቀኝ። ቆይ እሺ፣ ይቅርታ ከማለት በላይ ምን ማድረግ አለብኝ? አጥፍቻለሁ፣ በቃ ይቅርታ አድርጊልኝ አልኩሽ እኮ። ይቅር የምልህ አንድ ነገር ስታደርግ ብቻ ነው። ምንድን ነው የፈለግሽው? ጠይቅኝ፣ የፈለግሽውን ነገር አደርግልሻለሁ። ልዕልትን ተዋት። ሁለተኛ ከዛሬ ጀምሮ እንዳታገኛት። ያንን ማድረግ ካልቻልክ ደግሞ ወስንና ልቀቀኝ፣ ልሂድበት። ርብቃ፣ ለእኔ ሁለቱንም ውሳኔ በአሁኑ ሰዓት መወሰን እኮ በጣም ከባድ ነው። ምን ሆነሻል? ኧረ ከበደ። እንግዲያውስ አንዱን መምረጥ ግዴታ ነው። ወይ እኔን ወይ እሷን መረጥ። እየጠበኩ ነው።